በመላው ዓለም ላላችሁ የሻዕቢያ ደጋፊዎች ነግራችኋለሁ። ምንም አይነት ምድራዊ ኃይል ማለት ነው ኢትዮጵያ ቀይ ባህር ላይ እንዳትወጣ የሚከለክላት የለም። ይሄን በቅርቡ ታዩታላችሁ። ሻዕቢያ ደግሞ የትግራይን ወርቅ በተሰባበሩ ጠመንጃዎች ምትክ ይቀበላል። እኛ ጋር ያሉ የወላለቁ የተሰባበሩ ጠመንጃዎችን ለቲፒኤልኤፍ እንስጥ በማለት ይሄ ጽምዶ የተባለውን የሰሞኑን የአርቲፊሻል ግንኙነት ጀምረዋል። አሁን ያለው ትውልድ የነቃ ትውልድ ነው። የነቃ ትውልድ የነቁ መሪዎች አሉ እዚህ ሀገር ላይ። ከኤርትራ ጋር ዘላቂ ሰላም መመስረት ትችላለህ። ዘላቂም ሰላም መመስረት የምትችለው አሰብ ወደ ኢትዮጵያ ስትመለስ ብቻ ነው። የሻዕቢያ ደጋፊ ኤርትራውያን ዲያስፖራዎች ምንም የምታመጡት ነገር የለም። ምንም የሚቀየር ነገር የለም። መንደፈራ ሲዝናና ነበር የኢትዮጵያ መከላከያ ሰራዊት። የኢትዮጵያ ጀግኖች ባሬንቱና መንደፈራ ነበሩ። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ፣ በማንኛውም የሀገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ራሽ ሎጂካል ነገር ስለሆነ ወያኔ ካልጠፋች እንቅልፍ አይወስደኝም ያለው ሻዕቢያ ዛሬ ከወያኔ ጋር እየተሞዳሞደ ይገኛል። ኤርትራ ውስጥ የሆነ የመንግስታዊ አስተዳደር የሚመስል መዋቅር ምናምን የለም። በቃ ሸበጥ ያደረጉ ሰዎች ዝም ብለው ወደዚህ ወደዛ እያሉ ህዝቡን እያደናበሩ የሚገዙት የወንበዴ ስርዓት ያለበት ሀገር። ሻዕቢያ እስካለ ድረስ ኢስት አፍሪካ ላይ ሰላም የሚባል ነገር አይኖርም። የሻዕቢያ መጨረሻው ይሄ ነው። እናመርታለን፣ ሰው አለን፣ ጀግኖች ነን፣ ሰው አነካም። ከነኩን ግን ለማንም አንመለስም። ስጋት የለብንም። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። ግራ ቀኝ እያለ ያሰለጠነው ሻዕቢያ እንደሆነ ይታወቃል። ወያኔ ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የኢትዮጵያ ድምፅ ቤተሰቦች እንደምናላችሁ። ይህ የኢትዮጵያ ድምፅ ነው። በላይ መንገሻ ነኝ ከአዲስ አበባ። የኢትዮጵያ ድምፅ 4 ነጥብ ተጀምሯል። ክቡራትና ክቡራን ኢትዮጵያውያን፣ ሰሞነኛው የሻዕቢያና የወያኔ ፍቅር የትም እንደማይደርስ የተረጋገጠ ነው። ሰሞነኛው ፍቅራቸው ከጤናማ ካልሆነ ግንኙነት አንጻር እንደሆነ የቀድሞ ታሪካቸው ሁሉ ያሳየናል። ሻዕቢያ ቲፒኤልኤፍን አሰልጥኗል። ግራ ቀኝ እያለ ያሰለጠነው ሻዕቢያ እንደሆነ ይታወቃል። ወያኔ ዛሬ ተመልሰው ወያኔ ካልጠፋች እንቅልፍ አይወስደኝም ያለው ሻዕቢያ ዛሬ ከወያኔ ጋር እየተሞዳሞደ ይገኛል። ምክንያቱ ደግሞ ግልጽና ግልጽ ነው። አንደኛ ሻዕቢያ ኢትዮጵያ ቀይ ባህር ላይ ልትመጣ ነው። ይህን ደግሞ አረጋግጣለች። ይህንን የኢትዮጵያን የቀይ ባህር ዘመቻ በምንም አይነት ምድራዊ ኃይል ስለማንቀለብሰው ይሄን ለማስተጓጎል እንዲመቸን ዘንድ ለቲፒኤልኤፍ ጠመንጃ እንስጣት። እኛ ጋር ያሉ የወላለቁ የተሰባበሩ ጠመንጃዎችን ለቲፒኤልኤፍ እንስጥ በማለት ይሄ ጽምዶ የተባለውን የሰሞኑን የአርቲፊሻል ግንኙነት ጀምረዋል። ከሻዕቢያ ለወያኔ የወላለቀ ክላሽንኮቭ የወላለቁ የጦር መሳሪያዎች ለመስጠት እንዲመቻቸው በማለት ድንበር ላይ አንዲት ቀበሌ ላይ ጽምዶ ብለው ሲጨፍሩ እና ሲፎክሩ ሰሞኑን ተመልክተናል። ሻዕቢያ ደግሞ የትግራይን ወርቅ በተሰባበሩ ጠመንጃዎች ምትክ ይቀበላል። ምክንያቱም ሻዕቢያ የወያኔ ሐለቃ ስለሆነ እልቅናውን በተደጋጋሚ ወያኔ ላይ እያሳየ ነው። አመድ በዱቄት እንደመቀየር ማለት ነው ሻዕቢያ የሚያደርገው። ስለዚህ ኢትዮጵያውያን የሰሞኑ ይሄ ጽምዶ ምናምን የሚባለው ኮተት የነ አወል ሰይድ ቅራቅንቦ ፕሮጀክት ወያኔ ጠመንጃ አግኝታ ወልቃይት ላይ ትንሽ ግብግብ እንድትፈጥር በዛ ምክንያት የኢትዮጵያ ሕዝብና የፌዴራል መንግስት ሐሳቡን ወደዛ አድርጎ የቀይ ባህር ጉዳይ ይተዋል በማለት ነው። በመላው ዓለም ላላችሁ የሻዕቢያ ደጋፊዎች ነግራችኋለሁ። ምንም አይነት ምድራዊ ኃይል ማለት ነው ኢትዮጵያ ቀይ ባህር ላይ
እንዳትወጣ የሚከለክላት የለም። ይሄን በቅርቡ ታዩታላችሁ። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስቷል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ሕግ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ሕዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ራሽ ሎጂካል ነገር ስለሆነ ይሄን አስታኮ ግን ነገ ውጊያ ይነሳል በሚያስቡ ሰዎች አንዋጋም። ከማንም ጋር መዋጋት ፍላጎት የለም። ሁለተኛ ጉዳይ ኢትዮጵያን ሊወሩ ይችላሉ ሀገራት የሚል ስጋት ያለባቸው ሰዎች አልፎ አልፎ ስለሚነሱ ኢትዮጵያን ማንም ሰው ዛሬ በኃይል መውረር አይችልም። ማንም ለመመከት የሚያስችል በቂ አቅም አለን። በቂ ስንገዛ ስንሸምት የነበርንባቸውን በውጊያ ክፍተት የገጠሙን ነገሮች ማምረት ጀምረናል። እናመርታለን። ሰው አለን። ጀግኖች ነን። ሰው አነካም። ከነኩን ግን ለማንም አንመለስም። ስጋት የለብንም። የቀይ ባህር ጉዳይ ጠቅላይ ሚኒስትር አብይ እንዳሉት ነው። ቀይ ባህር ኢትዮጵያን ይበይናል። እድሜ ልክ ኢትዮጵያ ሻዕቢያ በሚባል ቅራቅንቦ ስብስብ በጫካ ሽፍታና ወንበዴ እላይዋ ላይ ተጽዕኖ አይፈጠርባትም ካሁን በኋላ። አሁን ያለው ትውልድ የነቃ ትውልድ ነው። የነቃ ትውልድ፣ የነቁ መሪዎች አሉ እዚህ ሀገር ላይ። ስለዚህ በመላው ዓለም ያላችሁ የሻዕቢያ ደጋፊዎች እኔ እነግራችኋለሁ፣ ግልጹን ነው የምነግራችሁ። ስትፋቁም ሌሎቻችሁም የሻዕቢያ ደጋፊ ናችሁ፣ እናውቃለን። እኔ ኢትዮጵያዊ ነኝ። ስለ ኢትዮጵያ ነው የምሟገተውና የምከራከረው። ከዛም ባለፈ ህይወቴን ለእናት ሀገር ኢትዮጵያ ነው የምሰጠው። ምክንያቱም ኢትዮጵያዊ ስለሆንኩ እዚህ ሀገር ነው የተወለድኩት፣ እዚህ ሀገር ነው ያደግኩት። ከዚህ ኢትዮጵያ ከሚባለው አፈር ነው የወጣሁት። ደጋግመን እነግራችኋለን። 1 ሚሊዮን ጊዜ ብትጣመዱ፣ 1 ቢሊዮን ጊዜ አርቲፊሻል የሆነ ቅራቅንቦ ነገር ብትሰሩ ማለት ነው የኢትዮጵያ ትልቁን ዓላማ አታክሽፉት። ብር ብታዋጡ አውሮፓም አሜሪካ ያላችሁ የሻዕቢያ ደጋፊ ኤርትራውያን ዲያስፖራዎች ምንም የምታመጡት ነገር የለም። ምንም የሚቀየር ነገር የለም። የባድመውን ላስታውሳችሁ። ባሬንቱ የኢትዮጵያ መከላከያ ሰራዊት ነበር። ባሬንቱ ሻይ ቡና ሲል ነበር። የባድመ ጊዜ መንደፈራ ሲዝናና ነበር የኢትዮጵያ መከላከያ ሰራዊት። የኢትዮጵያ ጀግኖች ባሬንቱና መንደፈራ ነበሩ። ይህን ስነግራችሁ በኩራት ነው። አስመራ ሊገባ የኢትዮጵያ መከላከያ ሰራዊት ጥቂት ኪሎ ሜትሮች ሲቀሩት ነው የተባበሩት መንግስታት ድርጅት እነመለስ ዜናዊ ላይ ለምኖ እነመለስ እግር ላይ ተወድቆ የአስመራ ጉዞ የተቋረጠው። ይሄን ረሳችሁት? 20 ምናምን ዓመት እኮ ነው። የቆየ አይደለም። ይሄ እኮ 17ኛው ክፍለ ዘመን የ18ኛው ወይም የ15ኛው ክፍለ ዘመን ታሪክ አለ የምነግርህ። 20 ዓመት አልሞላው። በኢትዮጵያ አቆጣጠር 91 እና 92 የተካሄደ ነው። ስለዚህ በመላው ዓለም ያላችሁ የሻዕቢያ ደጋፊዎች ዶላርም አዋጡ፣ ምንም አዋጡ፣ ምንም ብታረጉ ማለት ነው ኢትዮጵያ ታላቅ ሀገር ነች፣ ገናና ሀገር ነች። የኢትዮጵያን የቀይ ባህር ፕሮጀክት፣ የአሰብን የኮሪደር ፕሮጀክት በቅርቡ ታዩታላችሁ። በያላችሁበት ሀገር ኢንተርኔት ባዶ አይደለ፣ ነፃ አይደለ፣ ቁጭ ብላችሁ እናሳያችኋለን። የአሰብን ፕሮጀክት፣ የቀይ ባህርን ፕሮጀክታችንን ተግባራዊ እናደርጋለን። የኢትዮጵያ ባህር ኃይል ዓለም አቀፍ ስታንዳርዶችን አሟልቶ ሁሉን ነገር ጨርሷል። ስለዚህ ሻዕቢያ ዘንድሮ የመጨረሻው ነው። ከኤርትራ ጋር ዘላቂ ሰላም መመስረት ትችላለህ። ዘላቂም ሰላም መመስረት የምትችለው አሰብ ወደ ኢትዮጵያ ስትመለስ ብቻ ነው። ስለ ፉከራ ወይም ስለ ማስፈራራት ስለምናምን አይደለም የምናገረው። ሰላም መርጣለሁ፣ ነገሮች በሰላም ቢሄዱ ምርጫዬ ነው። ሻዕቢያ ግን ማለት ነው እመኑ፣ የኢትዮጵያን ግማሽ ቆርጠን ውሰዱና አሰብን ስጡን ብንለው ሻዕቢያ አይሰጥም። ምክንያቱም ኢትዮጵያ እድሜ ልኳን ደሃ ሆና እድሜ ልኳን ተሰቃይታ እድሜ ልኳን ተቆልፎባት እንድትኖር የሚፈልግ የወንበዴ ቡድን ነው። ምንም አይነት መንግስታዊ ባህሪ የሌለው ነው።
ኤርትራ ተመላልሻለሁ 4 ጊዜ። ኤርትራ ውስጥ የሆነ የመንግስታዊ አስተዳደር የሚመስል መዋቅር ምናምን የለም። በቃ ሸበቅ ያደረጉ ሰዎች ዝም ብለው ወደዚህ ወደዛ እያሉ ህዝቡን ያደናበሩ የሚገዙት የወንበዴ ስርዓት ያለበት ሀገር ነው። ንጹህ ውሃ እንኳን የማይገኝበት ሀገር። ስለዚህ ኢትዮጵያ ማድረግ የምችለው ነገር ነው ለማድረግ እየተንደረደረች ያለችው። ይሄንን ደግሞ በምድር ላይ የትኛውም ኃይል አያስቆመው። ይህን ስነግራችሁ አረጋግጬ ነው። ክቡራትና ክቡራን ኢትዮጵያውያን ሁሉም ነገር መልካም ይሆናል። ሻዕቢያ እስካለ ድረስ ኢስት አፍሪካ ላይ ሰላም የሚባል ነገር አይኖርም። የሻዕቢያ መጨረሻው ይሄ ነው። ሻዕቢያ ተገቢ የሆነችዋን የሚፈልጋትን ነገር ወስተን ደጁ ላይ እናደርስለታለን። መቼ ከተባለ በቅርብ ጊዜ 4 ነጥብ። ሁሉም ነገር መልካም ይሆናል። ኢትዮጵያውያን በየአካባቢው ያላችሁ ኢትዮጵያውያን የአባቶቻችሁ ልጆች ኢትዮጵያ የባህር በር ያስፈልጋታል። ይህንን እያንዳንዳችን መዘመር ያለብን ጉዳይ ነው። እያንዳንዳችን ለኢትዮጵያ መንግስት ድጋፍ ማድረግ ያለብን ጉዳይ ነው። ይሄ ጉዳይ የጠቅላይ ሚኒስትር አብይ ጉዳይ ብቻ አይደለም። የፊልድ ማርሻል ብርሃኑ ጁላ ጉዳይ ብቻ አይደለም። የሁላችንም ነው። የእያንዳንዳችን የሁሉም ኢትዮጵያዊ ጉዳይ ነው። አለቀ። በር ተዘግቶብን ተቆልፎብን ከዚህ በላይ መግፋት አንችልም። መሬት ላይ ያለው ሀቅ ይሄ ነው። ስለዚህ ከመንግስት ጋር ብታኮርፍ ባታኮርፍ ኢትዮጵያዊ እስከሆንክ ድረስ ስለ ኢትዮጵያ ብሔራዊ ጥቅም፣ ስለ ኢትዮጵያ ሉዓላዊ ድንበር የማሰብ ግዴታ አለብክ። ክቡራትና ክቡራን ልሰናበታችሁ ነው። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ።